ጤና ይስጥልን ዜናዎችን ይዘንላችሁ ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። በአርትስ ቴሌቪዥን እና በኢትዮጵያ ጃንደረባው ትውልድ መካከል የአእላፋት ዝማሬን ወይም የአእላፍ ዝማሬ የአእላፍ ሳምንት ወይም የአእላፋት ሳምንት የተሰኘውን ኤግዚቢሽን እና የጃን ፎረም መርሃ ግብርን በቴሌቪዥን ለማስተላለፍ ስምምነት ተፈረመ። አርትስ ቴሌቪዥን የ2017 የአእላፋት ዝማሬ መርሃ ግብርን በቀጥታ ስርጭቱ ማስተላለፉ ይታወሳል። ዘንድሮ የሚዘጋጀውን ሶስተኛውን የአእላፋት ዝማሬ በአርትስ ቴሌቪዥን እንዲሁም በአርትስ ዩቲዩብ ገጽ በቀጥታ ለተመልካቾች የሚያደርስ ይሆናል። ከዚህ በተጨማሪ የአእላፋት ሳምንት የተሰኘ ከታህሳስ 16 እስከ 23 ቀን 2018 ዓ.ም የሚከናወን ኤግዚቢሽን ጁን ፎረም የተሰኘ የተለያየ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሚዘከሩበትና ኦርቶዶክሳዊ የምርምር ስራዎች የሚቀርቡበት መድረክ በማህበሩ የተዘጋጀ ሲሆን አርትስ ቴሌቪዥን ይህንን መርሃ ግብር የሚዘግብ ይሆናል። ሙሉ የስምምነቱ ፊርማ ዝግጅቱንና በወቅቱ የተደረጉ ገለጻዎችን በቀጣይ ወደ እናንተ ወደ ተመልካቾቻችን እናደርሳለን ሲል አርትስ ቲቪ ገልጿል። ጉቦ በተቀበሉ አቃቤ ሕግና ግብረ አበሮቹ ላይ የወንጀል ክስ ቀረበ። በፍትህ ሚኒስቴር አቃቤ ሕግ የነበረና ግብረ አበሮቹ ከባለጉዳይ በተሰጠ ጥቆማ መሰረት በጉቦ መቀበል ወንጀል ተጠርጥረው በሕግ ቁጥጥር ስር ውለው የወንጀል ምርመራ ሲጣራባቸው ቆይቶ ታህሳስ 8 ቀን 2018 ዓ.ም በሙስና ወንጀል ክስ ቀረበባቸው። ስማቸው ይፋ ያልተደረጉ ተጠርጣሪዎቹ በወንጀል ተጠርጣሪ የነበሩ ግለሰብ ላይ የወንጀል ክስ እንዳይቀርብ እናደርጋለን በማለት 1 ሚሊዮን ብር እንዲከፍሏቸው ሲያደራድሩ ይህንን ድርጊት ተጠቋሚዎች ለፍትህ ሚኒስቴር ከፍተኛ አመራሮች በማሳወቃቸው በተጠርጣሪዎቹ ላይ ከፌዴራል ፖሊስ ጋር በቅንጅት ክትትል በማድረግ ዳር 16 ቀን 2018 ዓ.ም ከግለሰቡ ቤተሰቦች 500,000 ብር ለጊዜው ባልተያዘ ግብረ አበራቸው የባንክ ሂሳብ እንዲገባ አድርገው የጉቦውን ገንዘብ ያስገቡበትን ደረሰኝ ሲሰጡ እጅ ከፍንጅ ሊያዝ ችሏል። ይህንን ተከትሎ አስፈላጊና አግባብነት ያላቸው ማስረጃዎች በማሰባሰብ የወንጀል ምርመራ ስራውን በማጠናቀቅ ታህሳስ 8 ቀን 2018 ዓ.ም የፌዴራል አቃቤ ሕግ የኢፌዴሪ የወንጀለኛ ሕግ አንቀጽ 32 ዝባር 1 ሀ እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ዝባር 2007 አንቀጽ 10 ዝባር 1 እና 2ን በመጥቀስ በተከሳሾቹ ላይ የወንጀል ክስ በፌዴራል ከፍተኛ ፍርድ ቤት ቀርቦባቸዋል። ፍትህ ሚኒስቴር ይህን ጥቆማ በመስጠት ተጠያቂነት እንዲረጋገጥ ላገዙ አካላት ምስጋና አቅርቧል። ሚኒስቴሩ በሰራተኞቹ የሚፈጸመው ተመሳሳይ የሙስናና የሌብነት ተግባራትን ተከታትሎ ተጠያቂነትን ለማረጋገጥ የሚያስችል ተጠሪነቱ ለሚኒስቴሩ የሆነ ልዩ ቡድን በማቋቋም ወደ ስራ እንዲገባ ማድረጉን ገልጿል። እንዲህ አይነት ተግባራትን በሚፈጽሙ ሰራተኞች ላይ ተጠያቂነትን ለማረጋገጥ ቁርጠኛ ነው ያለው ሚኒስቴሩ በፍትህ አካላት የሚፈጸም የሙስና ተግባር ከየትኛውም በላይ አስከፊ በመሆኑ ማንኛውም ሀገር ወዳድ ዜጋ ተመሳሳይ ተግባራትን አስመልክቶ ማንኛውም መረጃ ሲኖረው መረጃውን ለፍትህ ሚኒስቴር በስልክ ቁጥር 251 11 558 48 19 ወይም 251 952 66 66 11 በማሳወቅ የፍትህ ስርዓቱን በመጠበቅ እንዲያግዘን እንጠይቃለን ብሏል። የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ ጦር መሳሪያ ይዘው በሚንቀሳቀሱ ማንኛቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዘዘ። የህዝቡ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት ከትናንት በስቲያ ምሽት ባወጣው መግለጫ የገለጠው የክልሉ መንግስት በዚህም የሰው ህይወት መጥፋቱን ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን ጠቅሷል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትን እና አመራሮችን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርገዋል በማለትም ከሷል። የክልሉ ጸጥታ የደፈረሰው የጋምቤላ ከተማ ፖሊስ አዛዥ ኡመዱ ጁሉ ማክሰኞ ዕለት በተፈጸመባቸው ድንገተኛ ጥቃት ከተገደሉ በኋላ ነው። የክልሉ መንግስት በግጭቱ የስንት ሰዎች ህይወት እንደጠፋ ወይም ከግጭቱ ጋር በተያያዘ ስንት ተጠርጣሪዎችን በቁጥጥር ስር እንዳዋለ ይህ ዜና እስከተጠናቀረበት ድረስ በይፋ አልገለጠም።
የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ መረጃዎች እንዲደርሳችሁ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩን።